የኢትዮጵያና ጀርመን ግንኙነት ረጅም ዘመናትን ያስቆጠረና በባለ ብዙ ዘርፎች የትብብር ግንኙነቶች ላይ ያተኮረ መሆኑ ይታወቃል። ኢትዮጵያና ጀርመን በቴክኒክና ሙያ ዘርፍ፣ በኬሚካል ኢንዱስትሪ ግብዓቶች እንዲሁም በንግዱ ዘርፍ ረጅም ዘመናትን የቆየ ትስስር እንዳላቸው ይወሳል። ይህንን የሁለትዮሽ ግንኙነት የሚያጠናክር ውይይት ጠቅላይ ሚኒስትር አብይ አህመድ ከጀርመኑ መራሄ መንግስት ኦላፍ ሾልዘ ጋር ከቡድን 20 ኮምፓክት ዊዝ አፍሪካ ጉባኤ አስቀድሞ አካሂደዋል። ሁለቱ ወገኖች በጋራ ትብብር መስኮች በሀገር ውስጥና ቀጠናዊ ጉዳዮች ላይ ውይይት አድርገዋል። ጠቅላይ ሚኒስትር አብይ አህመድ ከጀርመኑ መራሄ መንግስት ኦላፍ ሾልዘ ጋር ያደረጉትን ቆይታ አስመልክቶ ባስተላለፉት መልእክት በሀገሮቻችን መካከል ያለውን የፖለቲካና ኢኮኖሚያዊ ትስስር የበለጠ ለማጠናከር የሁለትዮሽ ውይይት አድርገናል ብለዋል። ጠቅላይ ሚኒስትሩ አክለውም በንጹህ ኃይል፣ በውጭ ቀጥታ ኢንቨስትመንት፣ በማዳበሪያ ምርት ብሎም በቀጠናዊ ሰላምና ጸጥታ ጉዳዮች ትብብራችንን ለማጠናከር ተስማምተናል ነው ያሉት። ኢትዮጵያና ጀርመን በአየር ጠባይ ለውጥ፣ በኃይል ምንጭ፣ በትምህርት፣ በቀጠናዊ ሰላምና ጸጥታ ሚኒስትር ዶክተር አብይ አህመድና የጀርመኑ መራሄ መንግስት ውይይትን በተመለከተ አምባሳደር ታዬ አጽቀሥላሴ በሰጡት ማብራሪያ መሪዎቹ በሁለቱ ሀገራት የሁለትዮሽ ግንኙነት እንዲሁም በአካባቢና ዓለም አቀፍ ጉዳዮች ዙሪያ መምከራቸውን ተናግረዋል። በምክክሩ ጀርመን በኢትዮጵያ የምትሰማራባቸው ልዩ ልዩ የኢንቨስትመንት አማራጮችን በጋራ መለየት ተችሏል ያሉት አምባሳደሩ የጀርመን ተቋማት በኢትዮጵያ በኤነርጂና በአፈር ማዳበሪያ ዘርፎች መሰማራት በሚችሉበት ጉዳዮች ዙሪያም ትኩረት አድርገው መወያየታቸውን ተናግረዋል። ከምጣኔ ሀብት እድገት ጋር በተያያዘ ጠቅላይ ሚኒስትር ዶክተር አብይ አህመድና መራሄ መንግስት ኦላፍ ሾልዘ እዳን በማቃለል እንዲሁም ማሸጋሸግ በሚያስችሉ ጉዳዮች ላይ መምከራቸውን ገልጸዋል። ክቡር ጠቅላይ ሚኒስትር አብይ አህመድና የጀርመን ቻንስለር ኦላፍ ሾልዝ በሁለትዮሽ ጉዳይ፣ በአካባቢ ጉዳዮች እንዲሁም ደግሞ በዓለም አቀፍ ጉዳዮች ዙሪያ የሀሳብ ልውውጥ አድርገዋል። ከሁለትዮሽ ጉዳዩ ዋነኛ ሊባል የሚችለው በአንድ በኩል በሁለቱ ሀገሮች መካከል የነበረውን መልካም ግንኙነት፣ ሚዛንን የጠበቀ የትብብር ግንኙነት ይበልጥ ከፍ ለማድረግ ስለሚቻልበት መንገድ መክረዋል። ከዚህም ጋር ተያይዞ በተለይ ጀርመን በኢትዮጵያ ውስጥ ኢንቨስት የምታደርግባቸውን በኢንቨስትመንት ዘርፍ እነሱን የኢንቨስትመንት መስኮችን በጋራ ለመለየትና ለመወያየት ተችሏል። በዋነኛነት በተለይ ጀርመን በኢነርጂ ዙሪያ እንዲሁም ደግሞ በፈርቲላይዘር ዙሪያ ኢንቨስት ለማድረግ በምትችልባቸው ጉዳዮች የሀሳብ ልውውጥ አድርገዋል። ሁለተኛ ከኢኮኖሚ ጋር ተያይዞ እንደሚታወቀው አብዛኛዎቹ የታዳጊ አገሮች ኢትዮጵያን ጀምሮ ከፍ ያለ በተለይ የዴት ሪስትራክቸርን እዳን በማሸጋሸግና በማስተካከል ደረጃ የኢኮኖሚ እድገታቸው ማነቆ እየሆነ በመሄዱ ይህንን ሪስትራክቸር ለማድረግ ወይም ለማሻሻል ለማሸጋሸግ በሚቻልበት ጉዳይ መክረዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ያጋጠማትን የውስጥ ችግር ለመፍታት መንግስት ያከናወናቸውን ዘርፈ ብዙ ተግባራት በተመለከተ ገለጻ ማድረጋቸውን ያስታወቁት አምባሳደሩ በአሁኑ ወቅትም ሰላምን በዘላቂነት ለመገንባት እንደ ሀገር እየተከናወኑ የሚገኙ ተግባራትን ማመልከታቸውን ተናግረዋል። በቀጠናውና በሱዳን ያለውን ችግር ለመፍታት ኢትዮጵያ ያከናወነችውን ተግባርና እየተጫወተች የሚገኘውን ገንቢ ሚና ጠቅላይ ሚኒስትር አብይ አህመድ ለመራሄ መንግስት ኦላፍ ሾልዘ ማስታወቃቸውን አምባሳደር ታዬ አጽቀሥላሴ አስረድተዋል። ከዚህ በፊት ባጋጠመን የውስጥ ግጭት ምክንያት በአጠቃላይ ይህን ግጭት ለመፍታት የሄድንባቸውን ኩነቶች ክቡር ጠቅላይ ሚኒስትር ገለጻ አድርገውላቸዋል። የደረሰበትን ደረጃ፣ በየጊዜው የሚያጋጥሙትን ተግዳሮቶች እነሱንም ለመሻገር በመንግስት በኩል ሁሉንም ኃይል አሟጦ ለመጠቀም እያከናወናቸው ያሉትን ስራዎች ገልጸዋል። ከነ ፈተናዎቹ ከነ ቻለንጆቹ ማለት ነው። ከዚህ ጋር ተያይዞ ደግሞ በተለይ በአካባቢያችን ቀጠናችን አለመታደል ሆኖ ብዙ ትርምስ ያለበት በተለይ በሱዳን የሱዳንን ችግር ለመፍታት ከዚህ በፊት በሀሳብ ዙሪያ ይታዩ የነበሩ የተለያዩ ሲናሪዮስ ወይም ደግሞ ቢሆኖች እሱን ግምት ውስጥ ያስገባ ግን ኢትዮጵያ ልትጫወተው የምትችለውን ተርታ ክቡር ጠቅላይ ሚኒስትር ገልጸዋል።
ንግድን በሚመለከት እንደሚታወቀው በኢትዮጵያና በጀርመን መካከል ያለው ንግድ ሰፋ ያለ ነው። እኛ በዋነኛነት ቡና፣ አበባ፣ ጨርቃ ጨርቅ ውጤቶች፣ ቴክስታይል ማለት ነው ወዘተርፈ ወደዚህ እንልካለን። እነሱ ደግሞ ማሽነሪዎችን የተለያዩ ለፋብሪካ ግብአት የሚሆኑ ኬሚካሎችና የኬሚካል ውጤቶችን ኤክስፖርት ያደርጋሉ። በአጠቃላይ ግን ለማለት የሚቻለው የሁለቱ ውይይት ከዚህ በፊት በጀርመንና በኢትዮጵያ መካከል የነበረውንና ያለውን በመቻቻል በመግባባት በመከባበር የነበረውን ግንኙነት ያስቀጠለ ነበር ለማለት ይቻላል። እንግዲህ ከዚህ በፊት የጀርመን የቀድሞ ቻንስለሮች ከነ ጀራልድ ሽሮደር በኋላም አንግላ ሜርከል አሁን ደግሞ ኦላፍ ሾልዝ የተከተሏቸው የትብብር ግንኙነቶች እነዚህን የሚያንጸባርቁ ናቸው። ስለዚህ የውይይቱ መንፈስ በመከባበር እንዲሁም ደግሞ በመሰረታዊ በሚባሉ ቁም ነገሮች በሀሳቦች ዙሪያ የተደረገ ውይይት ነበር ለማለት ይቻላል። ግንኙነት ለበርካታ ዓመታት የቆየና ጠንካራ መሆኑን ገልጸዋል። የጀርመን መንግስት በኢትዮጵያ የቴክኒክና ሙያ ስልጠና ዘርፍ ለማጠናከር እንዲሁም ሀገሪቱ የምግብ ዋስትና እንድትረጋገጥ ትብብር እያደረገ መሆኑን ነው ያስረዱት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጀርመን መራሄ መንግስት ኦላፍ ሾልዘ ጋር ይህንን ግንኙነት በአዳዲስ የትብብር መስኮች ለማጠናከር ውጤታማ ውይይት ማድረጋቸውን ዶክተር ኢዮብ ጠቅሰዋል። ይህንንም ተከትሎ በተለይ የሀገር በቀል የኢኮኖሚ ማሻሻያውን ለመደገፍ እንዲሁም በአረንጓዴ ልማት የኢንቨስትመንትና የልማት ትብብር ለማድረግ መወያየታቸውንም ተናግረዋል። ይህም ብቻ ሳይሆን በግብርናው ዘርፍም ያለውን አጋርነት ለማጠናከር እንዲሁም የባለብዙ ወገን ዘርፍ አጋርነትን ለማጎልበት ሁለቱ መሪዎች መግባባት ላይ መድረሳቸውን ጠቁመዋል። የጀርመንና የኢትዮጵያ ትብብር በጣም ብዙ ጊዜ የቆየና ጠንካራ ትብብር ነው። እንደምታውቂው የጀርመን መንግስት በቴክኒካልና ቮኬሽናል ኮኦፕሬሽን በምግብ ዋስትና በጣም ከፍተኛ የሆነ ትብብር የሚያደርግ መንግስት ነው። አሁን ደግሞ በአዳዲስ ኤሪያዎች ላይ ተጨማሪ ኮኦፕሬሽን ስለማድረግ ነው የተነጋገሩት። አንደኛ የሀገር በቀል ኢኮኖሚ ማሻሻያውን እንደ ፓኬጅ ለመደገፍ፣ ሁለተኛ ኢትዮጵያ ከፍተኛ የሆነ የግሪን ኢነርጂ አቅም አላት እንደምናውቀው። ይሄ ግሪን ኢነርጂ ደግሞ አሁን ካለው ሃይድሮ በላይ የሃይድሮጂን ኢነርጂ፣ የናይትሮጂን እነዚህ አዳዲስ የኤነርጂ ምንጮች አሉ። አውሮፓ ወደዚህ ትራንዚሽን እያደረገ ነው። በዚህ ኤሪያ ላይ ኢትዮጵያ ያላትን አጠቃላይ እምቅ አቅም በማንሳት ከፍተኛ የሆነ የኢንቨስትመንትና የልማት ትብብር በዚህ ኤሪያ እንደሚደረግ ነው የተነሳው። በአጠቃላይ ደግሞ ሁለቱ ሀገሮች በዓለም አቀፍ መድረክ ያላቸውን ትብብር አጠናክረው እንደሚቀጥሉም አንስተዋል። ኢትዮጵያ ያለው የግብርና እንቅስቃሴ በጣም ተስፋ ሰጪ ስለሆነ እዚህ ላይም ከፍተኛ የሆነ ምርታማነትን ለማሳደግ የሚያስችሉ ድጋፎችን ለማድረግ በእነዚህ ዙሪያ ነው በስፋት ውይይት የተደረገው። በዚህ ዓመት መጀመሪያ የጀርመኑ መራሄ መንግስት ኦላፍ ሾልዘ ኢትዮጵያን በጎበኙበት ወቅት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽና ዓለም አቀፋዊ ጉዳዮች ዙሪያ መምከራቸው ይታወሳል።